እንዴት ናችሁ? እስኪ ይሄንን ቪዲዮ አይተን እንመለስ። እንዴት እንዳደረጉት አዲስ አበባ ፖሊስ እናቴ እንደበደበብኝ የምሬን ነው የምላችሁ። እንደዚህ አይነትና መሰል ነገሮችን ስልጣንን ተገን በማድረግ መንግስት የሰጣቸውን ኃላፊነትን ተገን በማድረግ ዜጎቻችን ላይ የሚደረግን የሰብአዊ መብት ጥሰት መንግስታችንም ፓርቲያችንም አይታገስም። መሰል ቪዲዮዎች ከፍተኛ አመራሮቻችን በተለያየ ሜተድ ከህዝብ ያለውን ቅሬታ ያለውን ስሜት ይሰማሉ። ያንን በተደጋጋሚ ነግረናል። ብዙ ጆሮ ነው ያላቸው። አንደኛው እንግዲህ አሁን አብዛኛው ነገር የሚካሄድበትና በርካታ ዜጎች የሚጠቀሙት የዲጂታል ሚዲያ ነው። ሲደርስ ደግሞ ኢሚዲየትሊ ዛሬ እንዳያችሁት የአዲስ አበባ ከተማ ፖሊስ አጠቃላይ ሪፎርም ነው የተደረገው ማለት ነው። ይህ ሪፎርም የተደረገበት ምክንያት ብልጽግና ድሃ ላይ የሚደረግን ማንኛውም አይነት የመብት ጥሰትን ብልጽግና እናቶች ላይ የሚደረግን ምንም አይነት ግፍና የመብት ጥሰትን የማይታገስ ፓርቲ መሆኑን እንግዲህ ማሳያ ነው። ማሳያ ብቻ ሳይሆን አሁንም ቢሆን ልክ እንደዚህ አይነት ስልጣን አለን በማለት መንግስት የሰጣቸውን ኃላፊነት አቢዩዝ በማድረግ ያንን በመጠቀም ዜጎችን የሚያንገላቱ ዜጎች ላይ እንደዚህ አይነት ጥቃት የሚያደርሱና ስልጣንን ባልተገባ መንገድ የሚጠቀሙ የትኛውም አመራር የትኛውም የስራ ኃላፊ ምንም አይነት ጥላ ምንም አይነት ከለላ የማይደረግለትን መሆኑንና ስልጣን መነሳት እስከ እስር ድረስ ቅጣት የሚሰጠው መሆኑን ሁሉንም የሚያነቃ ሁሉም የሚማርበት ነው። እንግዲህ በዚህ አጋጣሚ ብልጽግና ፓርቲ ችግሮች እያየ ዝም የሚል ፓርቲ ሳይሆን ወይ ደግሞ ፍጹም ነን ብሎ ጆሮውን ደፍኖ የሚቀመጥ ህዝብ ከውጭ የጮኸ ራሱን ዘግቶ የህዝብን ድምጽ የማይሰማ ፓርቲ ሳይሆን እንደዚህ አይነት ህዝብ ላይ የሚደረግን የመብት ጥሰቶችን እግር በእግር እየተከታተለ ጆሮውን አቁሞ እንግዲህ መረጃን በመሰብሰብ ውሎ ሳያድር እርምጃ የሚወስድ ፓርቲ መሆኑን ማሳያ ነው። በአዲስ አበባ ፖሊስ ላይ የተወሰደው እርምጃ አንዱ ማሳያ ነው። አሁንም ይቀጥላል። ሁሉም የመንግስት አመራሮች ሁሉም ኃላፊነት የተሰጣቸው ብልጽግና ፓርቲ መጀመሪያ ዋናው መሰረቱ ህዝብ ስለሆነ ሰው ስለሆነ ትልቁ በፕሮግራሙ ያስቀመጠው ሰውን ቅድሚያ የሚሰጥና ለሰው ልጅ ክብር የሚሰጥ ስለሆነ ለዜጎች ክብር የሚሰጥ ስለሆነ የዜጎችን መብት የዜጎችን ክብር በየትኛውም መንገድ ኮምፕሮማይዝ የማይደረግ መሆኑን ማሳያ ነው። ይሄ ለሁሉም እንግዲህ አለርት ነው። ይሄንን ለማለት ፈልጌ ነው። አመሰግናለሁ።